ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። በአውሮፓና አፍሪካም ሁለት ታላላቅ ስብሰባዎች እየተካሄዱ ነው። የአፍሪካ ህብረትና የዓለም የጸጥታ ኮንፈረንስ በአዲስ አበባና በጀርመን ሚዩኒክ። ሁለቱም ስብሰባዎች ከፍተኛ እልቂትና ውድመት ካስከተሉ ጦር ግንባሮች በቅርብ ርቀት እየተካሄዱ መሆናቸው ሀገራት አሁንም የእርስ በርስ ግጭት፣ ስደት፣ ረሃብ፣ የአየር ንብረት ለውጥና ሌሎች ሰው ሰራሽ ችግሮችን መከላከል እንዳልቻሉ ያመለከተ ነው ይላሉ ታዛቢዎች። 4 ዓመት ያስቆጠረውና ከሁለተኛው የዓለም ጦርነት ወዲህ በአውሮፓም ከፍተኛ ጉዳት አስከትሏል የሚባለውን ጦርነት እያስተናገደች ለሚሊዮኖች ማለትም ሚሊዮኖች በጦርነት መሃል ኤሌክትሪክ ተቋርጦባቸው በክረምት አደገኛ ቅዝቃዜ እየተሰቃዩ ካሉበት ዩክሬን አጠገብ ከ60 በላይ ሀገራት መሪዎች ስለ ሰላምና ጸጥታ ለመነጋገር ተሰብስበዋል። እነርሱ ስለ ጸጥታ ሲያወሩ የዩክሬን ከተሞች በሩሲያ ሚሳኤሎችና ድሮኖች እየነደዱ ቀጥለዋል። የዩክሬን ፕሬዝዳንት ዜሌንስኪ የሩሲያን ወረራና ሙሉ ጦርነት ዩክሬን ለብቻዋ እየተጋፈጠች መሆኗን መግለጻቸውም የሀገራት አንድነት እየከሰመ ስለመሄዱ ማሳያ ነው ይባላል። መሪዎቹ አፍንጫቸው ስር ተጠናክሮ ከቀጠለው የዩክሬን ጦርነት ይልቅ አትላንቲክን አቋርጠው ለብቻዋም ተነጥላ ያለችው የግሪንላንድ ደሴት ጉዳይ የበለጠም ያስጨነቃቸው መስሏል። በሩሲያ ላይ የበለጠ አስገዳጅ ማዕቀብ እንዲጣል የዜሌንስኪን ተማጽኖ ገሸሽ አድርገው ግሪንላንድን ከአሜሪካ የምናልባት የኃይል እርምጃ ለመከላከል ቃል ሲገባቡ ውለዋል። ብሪታንያም የጦር መርከቦችና ተዋጊ ጀቶች እንደምትልክ፣ በሌላ በኩል የአሜሪካና የብሪታንያ ግንኙነት ከመቼውም ጊዜ በበለጠ መልካም ደረጃ ላይ እንደሚገኝ ጠቅላይ ሚኒስትር ኪር ስታርመር ሲገልጹ፣ ዜሌንስኪ ሩሲያም ወረራ ፈጽማም የዩክሬንን መሬቶች በኃይል ይዛ ሽን ለቀሽ ውጪ ተብላም በግፊት የተደረገባት ግን ዩክሬን ናት ብለዋል። በዚያው መድረክ ሲናገሩ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ደግሞ ከ150 ሺህ በላይ ህዝብ የፈጀ ከ20 ሚሊዮን የሚልቁ ያፈናቀለና የዓለማችን የከፋ ሰብአዊ ቀውስ አስከትሏል የተባለ የእርስ በርስ ጦርነት ላይ ካለችው ሱዳን ጎረቤት እየተካሄደ ይገኛል። 3 ዓመታት ያስቆጠረውንና የውጭ ኃይሎችን ሳይቀር በእጃዙር አሳትፏል የሚባለውን የሱዳን አስከፊ ጦርነት ማስቆም ያልቻለ የአፍሪካ ህብረት ጉባኤ በአዲስ አበባም ቱርክ፣ ኢራንና ሩሲያም ለሱዳን ጦር ኃይሎች፣ የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይል ጦር መሳሪያ በማቅረብ ድጋፍ እየሰጡ ነው በሚል ክስ ሲቀርብባቸው እነርሱ ያስተባብላሉ። ሩሲያ ለምሳሌ ባለፈው ዓመት የባህር ኃይል ጣቢያ ለማቋቋም ከሱዳን ጦር ኃይሎች መንግስት ጋር ስምምነት መፈጸሟ ይነገራል። ሱዳን ብቻ አይደለም፣ የተለያዩ ሀገሮች የተሳተፉበት የዲሞክራሲያዊት ኮንጎ የእርስ በርስ ጦርነት ለማስቆም የአፍሪካ ህብረት ያልቻለውን የአሜሪካ መሪ ዶናልድ ትራምፕ ተፋላሚ ወገኖችን ዋሽንግተን ጠርተው በማፈራረም ለጊዜውም ቢሆን ሰላም ማምጣታቸው ይነሳል። በሶማሊያም ተሰማርቶ የነበረ የአፍሪካ ህብረት ሰላም አስከባሪ ኃይል አልሻባብን የመሳሰሉ ጽንፈኛ ቡድኖችን ጨርሶ ማስወገድ ያልቻለበት አንዱ ምክንያት አፍሪካም የበለጸጉ ሀገሮች እርዳታ ላይ የበለጠ ጥገኛ መሆኗ ይጠቀሳል። ዓለም አቀፍ እርዳታ ሲቋረጥ አፍሪካም ትንፋሿ ሲያጥር በብድርና እርዳታ ጥገኛ ስትሆን ሚስጥሩ ምንድነው ከተባለ በአህጉሪቱ ስር የሰደደ ሙስና፣ የአስተዳደር ብልሹነት፣ የእርስ በርስ ግጭትና አንዴ ስልጣን ላይ ከወጡ ተመልሶ ያለመውረድ አባዜ ቢያንስ የተፈጥሮ ሀብቷን እንኳን በአግባቡ እንዳትጠቀም አድርጓታል። ለአብነት የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ ስልጣን ከያዙ 40 ዓመት ሲያስቆጥሩ በስልጣን 44 ዓመት የቆዩት የ92 ዓመቱ የካሜሩን ፕሬዝዳንት ፖል ቢያ አሁንም በድዳቸው ለመግዛት ወስነው ቀጥለዋል። የኢኳቶሪያል ጊኒ ፕሬዝዳንት ቴዎዶር ኦቢያንግ ዕድሜያቸው 83 በስልጣን 47 ዓመት በመቆየት ከአፍሪካም አንደኛ ናቸው። የኮንጎ ሪፐብሊክ መሪ ዴኒሳሶ ንጉዌሶም 38 ዓመት፣ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በስልጣን 33 ዓመት ቆይተዋል። እናም አፍሪካም ወንበር ከያዙ በኃይል ወይም በሞት ካልሆነ ለመውረድ የማይፈልጉ መሪዎችን የምትዋጋበት ሕግ ካላወጣች የእርስ በርስ ግጭት፣ ሙስናና ብልሹ አሰራር በፍጹም ሊወገድ እንደማይችል በርካታ ወገኖች ይስማማሉ።
የኢራን ተቃዋሚ መሪ ሬዛ ፓህላቪ የቴሄራንን መንግስት ለማስወገድ ለያዙት እቅድ የምዕራብ ሀገሮች ድጋፍ እንዲሰጧቸው ጠየቁ። ፓህላቪ ሙኒክ ውስጥ በሰጡት መግለጫም ምዕራባውያን ከኢራን ሕዝብ ጎን እንዲቆሙ ጠይቀዋል። እንደ ፈረንጆቹ አቆጣጠር በ1979 በተካሄደ አብዮት ከስልጣን የተወገዱት የኢራን ንጉሥ ልጅ ሬዛ ፓህላቪ የኢራንን አገዛዝ ለማስወገድ ቁርጠኛ አቋም መያዛቸውን ገልጸዋል። ከ60 በላይ ሀገራት መሪዎች በተሳተፉበት ስብሰባም ለመካፈል ሙኒክ የሚገኙት ፓህላቪ የኢራን ሕዝብ ከቤቱ ሳይወጣም በጩኸትና መፈክር በማሰማት በአገዛዙ ላይ ተቃውሞውን እንዲያጠናክር ጥሪ አቅርበዋል። ገና በወጣትነት ዕድሜያቸው ከሀገር በመውጣት 47 ዓመት በስደት የኖሩት ሬዛ ፓህላቪ በዚያው በሙኒክ በሎስ አንጀለስና በቶሮንቶ የኢራን መንግስትን በመቃወም ታላቅ ሰልፍ መጥራታቸው ሲነገር በሙኒክ ብቻ ከጠበቁት በላይ 200,000 ሕዝብ ገደማ የተሳተፈበት ሰልፍ መካሄዱ ታውቋል። ከሰልፉ ጋር በተገናኘ ከፍተኛ የጸጥታ ጥበቃ እንደነበር ዘገቦች አመልክተዋል። ሰልፈኞች በቅርቡ የተካሄደ ህዝባዊ አመፅ በኃይል የጨፈለቀውን የኢራን መንግስት ማውገዛቸውንና በከተማው የተሰበሰቡ የሀገር መሪዎች የቴሄራንን አገዛዝ ለማስወገድ ድጋፍ መጠየቃቸውን ዘገቦች አመልክተዋል። ከኑሮ ውድነት ጋር በተያያዘ በቅርቡ በመላው ኢራን ሰልፍ በወጡ ዜጎች ላይ መንግስት በወሰደው እርምጃ በሺዎች የሚቆጠሩ ሰዎች ሲገደሉ ከ50 ሺህ የሚልቁ መታሰራቸው ይነገራል። በዚህም በኢራን አገዛዝ ላይ በተለይ ከአውሮፓና አሜሪካም ከፍተኛ ውግዘትና ተቃውሞ መሰማቱ ይታወቃል። ከተቃውሞ ባለፈም በአገዛዙ ላይ ተጨማሪ ማዕቀብ መጣሉ የሚታወስ ሲሆን ከአሜሪካ ጋር ወታደራዊ ፍጥጫ ውስጥ ገብቶ ሰንብቷል። ጦርነት ለማስቀረትም በአሜሪካና ኢራን መካከል የኒኩሌር ድርድር በኦማን የመጀመሪያ ዙር የተካሄደ ሲሆን ሁለተኛው ዙር ሲጠበቅ ቆይቶ ዛሬ ይፋ ሆኗል። ቀጣይ ድርድር የፊታችን ማክሰኞ በጄኔቭ ስዊዘርላንድ ይካሄዳል ተብሏል። ፕሬዝዳንት ትራምፕ ኢራን ስምምነት ካልደረሰች የኃይል እርምጃ እንደሚወሰድ ደጋግመው አስጠንቅቀዋል። ትራምፕ አዲስ በሰጡት መግለጫም በኢራን የመንግስት ለውጥ አስፈላጊነትን አጽንኦት ሰጥተው ተናግረዋል። የኢራን አገዛዝ 47 ዓመት ስልጣን ላይ ቆይቶ ከወሬ ውጪ ለህዝቡ ምንም ያመጣው ለውጥ የለም ያሉት ትራምፕ ለህዝቡ የተረፈው ሞትና ስደት ብቻ እንደሆነ ገልጸዋል። አገዛዙ ከተወገደ ሀገሪቱ ማን ይመራታል ለሚለው ጥያቄ በስም ሳይጠቅሱ ሰዎች አሉ በማለት አልፈውታል። ትራምፕ በስም ባይጠሯቸውም እዚያው አሜሪካም በስደት የሚኖሩትን የኢራን ተቃዋሚ መሪ የ65 ዓመቱን ሬዛ ፓህላቪን ሊሆን እንደሚችል ታዛቢዎች ገምተዋል። ፓህላቪ በአብዛኛው ኢራናዊ ዘንድ ተወዳጅ ከመሆናቸው አንጻር እንዲያም ሲል የኢራን ሕዝብ ለውጥ ከመፈለጉ ጋር ተዳምሮ የፓህላቪ ተመራጭነት ጥያቄ አያስነሳም ብለዋል። ፓህላቪም አውሮፓና አሜሪካም የቴሄራንን አገዛዝ ለማስወገድ ድጋፍ እንዲሰጡ ደጋግመው በመጠየቃቸው ወይም ደግሞ መጠየቃቸው ለዚህ ነው። ለሬዛ ፓህላቪና ለበርካታ ወገኖች የኢራን መንግስት አሁን የተነቃነቀ ጥርስ ነው። የተነቃነቀ ጥርስ ደግሞ ካልተነቀለ ሰላም አይሰጥምና ተባብረን እናስወግድ ብለዋል ልዑል ፓህላቪ። ያለፈው ሰሞን ህዝባዊ አመፅ በመላው ኢራን የተስፋፋው ፓህላቪ ጥሪ ማቅረባቸውን ተከትሎ በመሆኑ አሁንም ህዝቡ ከቤቱ ሳይወጣም አመፁን አጠናክሮ እንዲቀጥል መጠየቃቸው በኢራን መንግስት እንደዋዛ አልታየም። በሀገሪቱ ከተሞች የጸጥታ ጥበቃ መጠናከሩ ሲነገር በተወሰነ ደረጃም ተለቆ የነበረው ኢንተርኔትም ሙሉ በሙሉ ሊዘጋ እንደሚችል ይነገራል። ቬንዙዌላ የነበረው ሌላው ግዙፍ የአሜሪካ ጦር መርከብ ወደ መካከለኛ ምስራቅ እንዲንቀሳቀስ መደረጉም የጦርነቱ መካሄድ ሚዛን እንዲደፋ አስችሏል። የአሜሪካና እስራኤል መሪዎች የዋሽንግተን የዝግ ስብሰባም በቴሄራን ላይ አንድ አይነት ውሳኔ መደረሱን ያመለከተ ሲሆን የጄኔቫ ድርድር ሁሉንም ይወስናል ተብሎ ይጠበቃል።